የሞተር ጦርነት። ሰላም ጤና ይስጥልኝ። ዛሬ የምናየው የሁለቱን ዓለማት ልዩነት ነው። በነዳጅ የሚሰራው አይሲ ኢንጂን እና በኤሌክትሪክ የሚሰራው ኢቪ ሞተርስ ልዩነታቸው ከድምጽ በላይ ነው። ኮምፕሌክሲቲ ውስብስብነት። የነዳጅ መኪና ብዙ ተንቀሳቃሽ ክፍሎች አሉት። እንደ ካምሻፍት፣ ክራንክ ሻፍት፣ ፒስተን፣ ቫልቭ፣ ታይሚንግ ቤልት ዝርዝሩ አያልቅም። ኢቪ ሞተር ጋር ስንመጣ ግን ተንቀሳቃሽ አካሉ የተወሰነ ነው። ስቴተር እና ሮተር ብቻ። ዋናው ተዋናዩ ደግሞ ኤሌክትሪክ ሞተር ነው። ሌላኛው ደግሞ ኢፊሸንሲ ነው፣ የኃይል አጠቃቀም። በነዳጅ መኪና ውስጥ ከምንጨምረው ነዳጅ ውስጥ 70% የሚሆነው በሙቀትና በጭስ መልክ ይባክናል። በኤሌክትሪክ መኪና ግን 90% የሚሆነው ሙሉ የኤሌክትሪክ ኃይል ወደ እንቅስቃሴ ይቀየራል። ይህም ምንም የኃይል ብክነት አይኖርም ማለት ነው። ሜንቴናንስ፣ ጥገና፣ ቴክኒሻኖች ላይ ዋናው ልዩነት እዚህ ጋር ነው። የነዳጅ መኪና የዘይት ለውጥ፣ የፊልተር፣ የፕለግ ለውጥ አለ። ኢቪ መኪኖች ላይ ግን እነዚህ ነገሮች የሉም። ዋናው ስራ የኤሌክትሪክ ኮኔክቲቪቲ እና የኩላን ፍሰትን መቆጣጠር ነው። ዋናው ጥገና ደግሞ ኢንሱሌሽን እና ማግኔቲክ ፊልድ ላይ ነው። ሌላኛው ቶርክ ነው። ነዳጅ መኪና ላይ 100% ቶርክ ለማግኘት የኢንጂኑ አርፒኤም መጨመር አለበት። ኢቪ መኪና ላይ ግን ቶርክ ለማግኘት ነዳጅ እንደረገጣችሁ 100% ቶርክ ታገኛላችሁ። በመጨረሻም ደግሞ ኩሊንግ ሲስተም ነው። የነዳጅ መኪና የሚቀዘቅዘው በራዲያተር ሲሆን የኢቪ መኪና ልዩ በሆነ የኤሌክትሪክ ፓምፕና ኩላንት ኢንቨርተርና ሞተር አንድ ላይ ይቀዘቅዛል። እንግዲህ ባለሙያው ቴክኖሎጂ እዚህ ደርሷል። ዘመኑ የሁለቱንም እውቀት ይፈልጋል። የፒስተን ድምጽ እንደምትለዩላ በኤሌክትሮማግኔቲክ ፊልድም መግባት አለብን የሚለው የዛሬ መልእክታችን ነው። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። ፎሎ፣ ላይክ፣ ሼር አይረሳ። እናመሰግናለን። ይመቻችሁ።